እሱ እኮ በዛ ሰዓት አይመጣም ከዛ በኋላ ትገኛለህ እኮ ግልጽ ነው ቅድሚያ ለራስ ካልሰጠ ለሰው ብትሰጥም በኋላ ምንድነው የሚሉ በየቦታው እኮ ይገኛል ግን ለራሱ ምንም የለበትም እንጂ የሚያማ የሄድክለት ሰው በኋላ ቤተሰብ እናንተን እሱ እኮ ብሎ በጣም የሚደሰትበት ጓደኞቻችሁ የሚያሞግሳችሁ ነገር ጠንካራ የሚሏችሁ የምትወድቁት በሱ ነው ጠንካራ እነሱ ስላሏችሁ አይደለም በዛ ነገር ላይ መሳሳት አትፈልጉም ስለዚህ አትሞክሩም ልባ ውሳኔ ማለት ለሌሎች አማራጮች ያለንን እድል ማቃጠል ማለት ነው ሰው ሲያገባ ሌሎች ሰዎችን የማግባት እድሉን እንዳለ ምን ያደርጋል ያቃጥላል አንዳንድ ሰው ገብቶ የሚቃጠላል ማለት እኔ እኮ ላንቺ ብዬ ስንት ትቻለሁ እናት ፎክራ አንዳንድ ጊዜ በጣም ይገርመኛል አያችሁ ግን ጭንቅላት ዋይራ አድርጎ ካለበት እኮ ላለመለ ነው ባይዘው ከነገራችሁት በፊትና በኋላ ሰውየው በቦታው ነው አንድ መጽሐፍ አንብባችሁን ሳታነቡም በዛው ቦታ ሆናችሁ ትምህርት ቤት ሄዳችሁ ከመሄዳችሁ በፊትና በኋላ እዛው ሆናችሁ ስራ ከሰራችሁም ካልሰራችሁም በኋላ እዛው ሆናችሁ ቆሞ አይጠየቅም ለምን ያለን ህይወት ስንት ነው አንድ መፍራት የለብንም ብዙ ሰው የማያውቀው ጣዖት አለው በውስጡ የሚያምነው ደሞዙ ጣዖቱ የሆነበት አለ ጡንቻው ጣዖቱ የሆነበት አለ ስልጣኑ ጣዖቱ የሆነበት አለ ዘመዱ ገንዘብ የሚሰጠው ዘመዱ ጣዖቱ የሆነበት ቢዝነስ ከፍቶ በቢዝነሱ ቤተሰቡን የሚያስተዳደር ቢዝነሱ ጣዖቱ የሆነበት አለ ልቀቅ ካለኝ ፈጣሪ ለቅቄ አዲስ ጀምራለሁ የሚል እምነት አላችሁ ወይ እንደሱ ከሆነ ነው እንደ ወፋ በከንፋችን ተማመነን የሚባል እንዴ ስላችሁ ደግሞ የሆነ ነገር መልቀቅ ነው መራስ መተማመን አለ ካልኩሌትድ ሪስክ ነው የሚወሰድ ፈጣሪ ያድነኛል ተብሎ ከዚህ ላይ እንደዚህ አይዘለል አይደል አስቦ ነው ርቀቷን አይቶ እንደዚህ ነው የሚወረደው የግርንም ጡንቻ አይቶ ምን ይባላል ህሊናን መጠቀም ህሊና ለዚህ አይደል እንዲያመዛዝን አይደል የተሰጠን አመዛዝኑ አትረባም ካለኝ ግን ራሱ ህሊና አትረባም ማለት አለብኝ አንተ አትረባም ምንም ውጤት አታመጣም ግራንድ ማስተር የሚባል ነገር አትሆናትም ሲል እኔ ያልሆንኩ ማን ሌላ ይሆናል ብለህ መከራከር ያስፈልጋል ለመጀመሪያ ጊዜ ነው አይደል የሚሆነው ስለዚህ ህሊና አያውቀው ካላወቀው ደግሞ ፈተናውን መከራውን ችግሩን ከባድነቱን ሊነግረው ይችላል አንዳንድ ጊዜ አይቻልም ብሎ በበቂ ምክንያት ነው ጭንቅላታችን በምክንያት አትችልም ሲለን እኛ በእምነት ትችላለህ ማለት አለብን ከምክንያትና ከእምነት የትኛው ያሸንፋል እምነት ያሸንፋል ለማመን ውሳኔ ብቻ ነው የሚያስፈልገው ግን ጭንቅላት ውስጥ ለማመን በትግል አይደለም እናስገባው ራሱን የቻለ ዘዴ ያለው በራስ መተማመን እንዳንገነባ ከሚያደርጉን ነገሮች መካከል አንዱ ስሜታችን ኢሞሽን ስለዚህ ኢሞሽናችንን እንዴት ነው መያዝ ያለበት የደስታ የሐዘን የፍቅር የጥላቻ አይደል የድብርት ተስፋ የመቁረጥ ተስፋ የማለምለም ሞራላችን ከፍ የማለት ዝቅ ማለት ስለዚህ ምርጫ እንዳትሰጡ ወይ መጽደቅ ወይ መኮነን ብላችሁ ነው እንደምትሄዱት ወደ መስጊድ ወይም ደግሞ ወደ ቤተክርስቲያን የምትሄዱት አንድ ምርጫ ይዘን ነው አይደል ምን ሄዶ ለመጽደቅ ነው የምሄደው ብለን ወሰን አለብን ከስራዬ በቃ አይደለም የኔ ውሳኔ ለመጽደቅ የገባኝን አረጋለሁ ስተቶችን ይቅርታ ጠይቃለሁ ይያለን እንዲህ ነው እኮ ማድረግ ያለብን ስለዚህ ግራንድ ማስተር መሆን የሚለውን ሌላ ህልሞቻችሁን ያዙና እዛ ጋር ለመድረስ ከወንጀልና ከኃጢአት በስተቀር ምንም ነገር አረጋለሁ የሚል ምን መወሰን አለብን ውሳኔ ያስፈልጋል ዲሲሽን በውስጣችን አለቀ ሰው ሲወስን ልባ ውሳኔ ማለት ለሌሎች አማራጮች ያለንን እድል ማቃጠል ማለት ነው ውሳኔ እኮ እንደዛ አይደል ሰው ሲያገባ ሌሎች ሰዎችን የማግባት እድሉን እንዳለ ምን ያደርጋል ያቃጥላል አንዳንድ ሰው ገብቶ የሚቃጠላል ማለት እኔ እኮ ላንቺ ብዬ ስንት ትቻለሁ እናት ፎክራ ስንት የለም እኮ የሰውዬ እዚህ እንደዚህ የሚል ከሆነ ሄዳ ነው መባል ያለበት ምን ያስፈራል አይደል እዛም ብትወስዱት እንደዚህ ነው ያቺኛውን እኮ ትቼ ነው ሊል ነው አይደል እንደገና ደግሞ ልምዱን ነው አይዞ የሚሄደው ሰው ይዞ የሚሄደው ልምዱን ነው ስለዚህ መጀመሪያ መቀየር ያለበት ሰው ምኑን ነው እኔን ነው አለቀ ግራንድ ማስተር መሆን ስትል ሌላ ነገር የመሆን እድል እንዳላቃጥልሃል አትፈልገውም አልፈልግም ለሱ ጥሩ ነው ለሱ ጥሩ ነው ለሱ ጥሩ ነው ለሱ ጥሩ ነው ለኔ ግን አይደለም የምፈልገው ይሄ ነው ደስታዬ ይሄ ነው ምክንያቴ ይሄ ነው ብለህ ታስቀምጣለህ አለቀ ይሄን ስናረግ ምን አለ ፍርሃት ይኖራል በማከለ አንዳንድ ምን አይነት ፍርሃት ይመጣል ልክ ነኝ ግን እኔ ግራንድ ማስተር ሳይሆን እንትን ነበር እንደምሆነው የሚል ከሆነ አለቀ የሚያወላውል ጭንቅላትን የመሰለ ትልቅ መጎጃ ነገር የለውም ሰው ስለዚህ አንደኛ ፈትሹ 10 ጊዜ ለካ አንድ ጊዜ ቁረጥ አይደል ግራንድ ማስተር መሆን ወይ ሞት ምንም አላወላውልም ካልክ ፈትሽው ዛሬም ይው የዛሬ ሳምንትም ይው የዛሬ ወርም ይው ግን 30 አመት ሙሉ 10 አመት ሙሉ አይደለም ቢበዛ 2 ወር 3 ወር በተለያየ ምክንያት ቼክ አድርጉት
በቃ ከዛ በኋላ እጃችሁን ሰብስባችሁ ይሄንን እያደረኩ እኖራለሁ ወይ ሞት ማለት አለባችሁ። ከዛስ you will be successful። የመጨረሻውን ግራንድ ማስተር የሚለውን አይቷል። መቼ ነው የሚያቆመው? ሰው ህልሙ ጋር ካልደረሰ መንገድ ላይ ያቆማል? አያቆማል። ሞክሮ ማቆም የሚባል ንገረው ለራስ። ግራንድ ማስተር ወይ ሞት። የብዙ ሰው ችግሩ ምን ኦፕሽን ይዘው ነው የሚሄደው? ካልሆነ ይቀራል። መሀል ላይ ያሉ አይደል ሌሎች ራንኮች እንትንስ ምን አለበት ማን አየበት? ከዛ ታወዳደርና ከኢትዮጵያ ያለው አንተ ብቻ ከሆንክ አንተ ብቻ ስለሆንክ ይላል። ሲጀምር ከሰው ጋር አይደለም ፉክክሩ፣ ከማጋጥ ከራስ ከትላንትና ራሴ ጋር ዛሬ የተሻለ መሆን። ይሄ ነው ሰላም የሚያስገኘው ውጤታማ የሚያደርገን። ራሳችን የምናፎካክር ከሆነ ራሳችንን ዙሪያችን ጠንካራ ሰዎች ሲኖሩ ምን እናደርጋለን? የተሻለ እንሰራለን። ዙሪያችን ደካማ ሰዎች ሲሆኑ ምን እናደርጋለን? ንጉስ ይሆነን ይመስለናል። ስለዚህ ፍርሃት አለ፣ ይገጥማችኋል። ስትጀምሩ አዲስ ነገር ያስፈራል። በተለይ ትምህርት ቤት ጂኒየስ የነበራችሁ ሰዎች ወይም በቤታችሁ ውስጥ አሁን የምትመሰገኑበት ነገር አለ አይደል? ቤተሰብ እናንተን ሱኮ ብሎ በጣም የሚደሰትበት፣ ጓደኞቻችሁ የሚያሞግሷችሁ ነገር፣ ጠንካራ የሚሏችሁ የምትወድቁት በሱ ነው። ጠንካራ እነሱ ስላሏችሁ አይደለም። በዛ ነገር ላይ መሳሳት አትፈልጉም። ስለዚህ አትሞክሩም። ግልጽ ነው። አዲስ ነገር አትሞክሩም። ያችኑ ነው የምትይዙት። ፊክስድ ማይንድ ሴት ይባላል እሱ። እዛች ፊክስድ ማይንድ ሴት ውስጥ ሆናችሁ አዲስ ነገር አትሞክሩም። አዲስ ነገር ማለት የተለየ ነገር ሳይሆን አንድን ነገር በተለየ መልኩ መስራት ነው። አንድን ነገር በተለየ መልኩ ግን ራሱን ነው እኮ የሚሰራው። ሌሎች በቀን አንድ ጊዜ የሚለማመዱ ከሆነ እሱ በቀን ስንት ጊዜ ያደርገው? እንደ ሮናልዶ አንድ ጊዜ ስሰማ ጋዜጠኛ እየተናገረ አንድ ጓደኛው ጋር ወደ ቤት ና እንሄዳለው ተጫውተው ለምን ጨርሰው ወደ ቤት ሲሄዱ ልክ ቤት ስገባ አለ ሳሎን ኳስ አነሳና ወረወረልኝ። እስቲ አንዴ እናንጠባጥብ አለኛል። እንዴ አሁን ስናንጠባጥባል ነበር። ቆይ በእናትህ አንዴ ትንሽ እና በቃ ሁለተኛ እሱ ቤት አልሄድም አልኩኝ። በቃ that's why ሮናልዶ is ሮናልዶ አይደል? ቤት ሲገባ ዛሬ ለፋ ነው አይደለም የሚለው ማለት እስቲ ደስታው ነው። ገባችሁ? ወዶት ነው የሚሰራው። ስለዚህ ግራንድ ማስተርነት ስደርስ ደስ ይለኛል ሳይሆን ፕሮሰሱን ወድጄው በቃ ነኝ ዛሬ ወስኗል እሱ ነኝ ብሏል። ስለዚህ የሚሰራው እንደ ግራንድ ማስተር ነው፣ የሚኖረው እንደ ግራንድ ማስተር ነው። የሚናገረው የሚያስበው መቼ ነው መሆን ያለበት? እንደዛ ዛሬ። በጣም ለምድ ለብሶ የመጣ ትዕግስት አለ። ታገስ፣ ይሄ ጠብቅ። አሁን እሱ ታገስ ብሎ ማለት ነው። ጧት እየተነሳ ግራንድ ማስተር እንዴት እንደሚኮን ፊልም ሁለት የካራቴ ፊልም ቢያይ ይሆናል አክተር የመሆን ድሉ አለው። አክተር ሊሆን ይችላል። በጭራሽ ግን ግራንድ ማስተር አይሆን። ሊሆን የሚችለው ሜዳው ላይ በመገኘት አይደል? ሜዳው ላይ ምን መሆን ትፈልጋላችሁ? የዛ ሜዳ ፍጠሩና እሱ ላይ ተገኙ። ኤቭሪዴ አሟችሁም ተገኙ፣ ደክሟችሁም ተገኙ፣ ደብሯችሁም ተገኙ፣ ማህበራዊ ኃላፊነት ኖሮባችሁም ተገኙ። ኢትዮጵያ ውስጥ የሚፈቀድላችሁ ከማህበራዊ ኃላፊነት ላይ ማለት ነው ለመቅረት የሚፈቀድላችሁ ትምህርት ኖሯችሁ ፈተና ካለ በቃ ፈተና ላይ ነኝ በሉ። ካንተ ህልም አኳያ ዛሬም ፈተና ላይ ነው። ስለዚህ የተለያዩ የማህበራዊ ጉዳዮች ላይ የማይመለከተንን ሁሉ ከመሄድ በጣም የሚመለከተን ቤዚክ ሆነ ከጉዳይ በኋላ ከፈተና በኋላ ሄድ። ፈተና ካመለጠ ዲግሪ አታገኝም ኤፍ ይሰጣል ተብሎ እንደምትቀረው ሁሉ ያንተን ፈተና ባንተ አስቀምጥ። ይሄ ፈተና ሰዓት እሱ እኮ በዛ ሰዓት አይመጣም። ከዛ በኋላ ትገኛለህ እኮ። ግልጽ ነው። ቅድሚያ ለራስ ካልሰጠ ለሰው ብትሰጥም በኋላ ምንድነው የሚሉ በየቦታው እኮ ይገኛል፣ ግን ለራሱ ምንም የለበትም እንጂ የሚያማ የሄድክለት ሰው ነው በኋላ። ስለዚህ አንገኝ አይደለም። ግልጽ ነው። አንዘን አይደለም። ሰዎች ነን፣ ተሰባሪ ነን፣ የተለያየ ነገር ይገጥመናል። እንደው ግን ለመታየትም ለምንም እያለን በሰበብ አስባቡ አንቀር። ትንሽ ምን ያስፈልገናል? ዲሲፕሊን